አሁንም ይህን አስገራሚ ፓርክ ትንሽ የምሳ እረፍት ከወሰድን በኋላ ጉብኝታችንን ቀጥሏል። ቀጣይ መዳረሻችንም ወደ አንድ የተለየ ፏፏቴ ነበረ። የጨበራ ጩርጩራ ብሔራዊ ፓርክ በኦሞ ወንዝ የላይኛው መነሻ ስፍራ ላይ የሚገኝ ፓርክ ሲሆን ለኦሞ ወንዝ ገባር የሆኑ 55 ወንዞችና ምንጮችን በፓርክ ውስጥ እንደሚገኙ ተነግሮናል። አሁን የምንመለከተው ፏፏቴ ባርቦ ፏፏቴ እየተባለ ይጠራል። ለአካባቢውም የተለየና አስገራሚ እይታን ሰጥቶታል። ቀጣይ መዳረሻችን ደግሞ በአካባቢው ሰው በጣም ወደሚዘወተረውና ብዙ የሕክምና ጥቅምም እንዳለው ወደሚነገርለት ፍልውሃ ነበር። ይህም ፍልውሃ የሾሺማ ፍልውሃ እየተባለ ይጠራል። የዚህንም አካባቢ ውበት በቃላት መግለጽ ይከብዳል። በጨበራ ጩርጩራ ብሔራዊ ፓርክ ውስጥ በእሳተ ገሞራ አማካኝነት የተፈጠሩ 6 ሐይቆች ይገኛሉ። ጮፈረ፣ ቡሎ፣ ከረቤላ፣ ሺታ፣ ባሂ እና ቆቃ እየተባሉ ይጠራሉ። የሺታ ሐይቅ በስፍራው ካሉት ሐይቆች መካከል በስፋቱ ትልቁ ሲሆን ለዓለም ብርቅዬ የሆነውን ጋራ ጨበራ እየተባለ የሚጠራውን የአሳ ዝርያ በዚሁ ሐይቅ ውስጥ ይገኛል። በእነዚህም ሐይቆች ውስጥ ጉማሬንና አዞን ማየት የተለመደ ነው። በጨበራ ጩርጩራ ብሔራዊ ፓርክ ውስጥ የሚገኙት ሐይቆች ብዙ የጎብኚ አይን የማያውቃቸው ሲሆኑ ወደ ሐይቆቹ የሚወስዱት የእግር መንገዶች በጣም አስቸጋሪ መሆናቸው ላለመጎብኘታቸው ዋነኛ ምክንያት ነው። እነዚህ ሐይቆች የፓርኩ ዋና መስህብና የተለየ ውበት የሚታይባቸው ስፍራዎች ሲሆኑ አሁን በገበታ ለሀገር ፕሮጀክት በሐይቆቹ ላይ ትልልቅ ስራዎች እየተሰሩና ለጎብኚም አመቺ እንዲሆኑ እየተደረጉ መሆኑንም ተነግሮናል።
እኛም ይህን የሀገር ሀብት የሚገባውን ጥበቃና እንክብካቤ ተደርጎለት በሀገራችን ብሎም በአፍሪካችን ውስጥ ከሚገኙ ገናና ፓርኮች ተርታ ተመድቦ ማየት ህልማችን ነው። አሁን የጨበራ ጩርጩራ ብሔራዊ ፓርክ ጉብኝታችን ወደ ማብቂያው እየደረሰ ነው። አስጎብኚዎቻችንም ከፓርኩ ቅርብ ርቀት ላይ ወደምትገኘው በኮንታ ልዩ ዞን ዋና ከተማ በሆነችው በአመያ ውስጥ የአካባቢውን ገበያ እንድንጎበኝ ጋብዘውን ወደ ስፍራው አመራን። አስገራሚውንና በተፈጥሮ የታደለውን ጨበራ ጩርጩራ ብሔራዊ ፓርክን በጥቂቱ ካሳየናችሁ እናንተም መጣችሁ እንደምትጎበኙት ጥርጥር የለም። በሌላ የሀገራችን የቱሪዝም መዳረሻ እስክንገናኝ ቸር እንሰንብት።